ይሄንበታሽ እንደዚህ ነገራችን ተፈልጊ ያለን ግን ማታ እንቅልፍ ተኝቷል በስተክል ማታችን በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በጤናው ላገኘው እኔ ግራ ገብት ብሎኛል። አሁን ይሄ ሁሉ ነገር ስልችትን ያለኝ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ይሄ ልጅ እንዴት ነው ጤናው ላይ የምመልሰው? እሺ እንዴት ነው መመለስ የሚቻለው? እንዴት ነው መሆን የሚችለው? ምንድነው አንቀጥሙናቱ ቤት ማደርን በዚህ ልክ ለምንሱ ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ሩታኒ ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር። አቅም አንሶት በተኛበት ሰዓት እንዴት ነው ከሌሊት ተነስቶ ሊሄድ የሚችለው? እሱ ሊሄድ አይችልም በእርግጠኝነት። ወይ ኤፍሬም ደውሎለት ነው ወይ ሩታ ደውላለት ወይ ጉረድ ብለውት ነው በእርግጠኝነት። ስልኩ አጠገቡ እንደነበር ደግሞ እኔ ስወጣ አይቼዋለሁ። መች ነው ከራሱ ጋር የሚመለሰው? አሁን እኮ እኔ ግራ የገባኝ ነገር ወይ ከነሱ ጋር ተስማምተን አምነውልን እሺ በቃ ታሟል ብለው ከኛ ጋር ተባብረው ልጁን ለማዳን አልሞከሩም። እኔ እነሱ ደህና ናቸው እኛ ደህና አይደሉ እነሱ ደህና ናቸው እያልን እስከ መች ነው የምንቀጥለው? ይሄ ነገር እስከ መች ነው የሚያበቃው? ማብቂያው ነው የናፈቀኝ አሁን ማለት ነው። መች ነው የሚያበቃው ይሄ ነገር? ምክንያቱም እነሱ ሊረዱን ፈቃደኛ አይደሉም በጭራሽ። ሩታ ልትረዳን ፈቃደኛ አይደለችም በጭራሽ። ደህና ነው እያለች ያለችው። እኔ አሁን እሺ ምን ቢደረግ ነው ወደ ራሱ መመለስ የምችለው ነው? እኔ አሁን ተረጋግቶ እኛ ጋር ካልተቀመጠ እኛ ስንለው የሚሸሽ ከሆነ እሺ ምን ቢደረግ ነው? ለላወራው እንኳን የልጅ ፍቃደኛ አይደለም። ምን አድርገውት ነው? እግዚአብሔር ምን እንደተሰማው ምን እየሆንክ ነው? አብርሃም የሆነ ነገር ሁላችንንም ማንንም እየፈለገ አይደለም። ልጁ ምን እንደሆነ ነው ያለው። እነሱ ብቻ ድምፅ ሲሰማ ምን እንደሚያደርገው ነው ግራ የገባኝ። ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ ይላል እንትን ሲል አልሄድም አለኝ። በቃ እኔ ምን እንደሆነ አላውቅም። ከእነሱ ጋር የያዘው ነገር ምን እንደሆነ ምንም አልገባኝ። ሽንት ቤት ነው ብዬ ሽንት ቤት ሄድኩኝ። ምን እንደሆነ አላውቅም። እንደሚሻለኝ አላውቅም። አሁን ሲጀመር ምን ይደረጋል? ተወኝ በእናትህ። አሁን ተረጋጊ። ለማንኛውም ነገር ነው ግራ የገባኝ አሁን ላይ ምንም ነገር ማለት ነው። ምንም ነገር ነው ግራ የገባኝ። ልክ ነሽ። የሚያስጨንቅ ነገር እኮ ነው። ምን አሁን እንዴ ሲጀመር እንዴት አይተሽ ነው ደግሞ? ኧረ በእናትህ ለሽ እንዴት ተነስቼ እስኪ ይሄ ልጅ ብዬ ዞር ብዬ ስመጣ የለም። እንዴት እንደሆነ ራሴን ግራ ገብቶኛል። አሁን እኮ የለም ጭራሽ የሚሆነው እንዴ መሳለ ስንት ሰዓት ተነስተሽ ነው አንቺ? ኧረ በእናትህ ተወኝ። እኔ ዝም ብዬ ነው ለሽንት እነሳለሁ። ሁሌም እንደተነሳው ቼክ ማድረጌ ነው። እሱም መጥቼ ሰው የለም። ሰው ክፍት ነው። እኔ አላውቅም። አብርሽ በዚህ ልክ እኔ እንደዚህ ሆኖ በጤናው እንደዚህ በነገራችን ላይ ማለት ነው እንደዚህ እኮ ነው። እኔ ሩታ ራሱ ጸበል ያስፈልጋታል ብዬ ነው የማስበው። ምክንያቱም ይሄ ልጅ እንደዚህ ከቀጠለ ክፉ ነው፣ የሆነ በሽተኛ ሆኖ ነው የሚቀረው። የምሬን ነው ብላችሁና ለልጅ ስትይ ሩታ ካሁኑ ብትነቂና አብርሃም ወይ አብራችሁ ሆናችሁ መድረግ ያለባቸውን ነገር ብታደርጉ ወይ ደግሞ ከእናትና አባት በላይ ማንም ሳይሆን ወይ ማዘሩ ቢመጡ እናቱ እና አባቱ ቢመጡ ነው ብዬ የማስበው። እና እንደዚህ እኮ ነው። እስከ መቼ ነው ማለት በወከባ በግርግር የሚሆን ነገር ያለ አይመስለኝም በነገራችን ላይ። እና ግን ሩታ ነገ ልጅሽ ይወቅስሻል። ይሄን ነገር እንደዚህ እኮ ነው፣ ይሄ ተቀማጭ ነው፣ ነገ ልጅሽ ይጠይቅሻል ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁን? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተን ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ አብርሽ ትላንትና እነሩ እህቱ ጋር እንዲያድር ሩታና ኤፍሬም እንግዲህ ተጨቃጭቀው ፈቃድ ሰጥተውን ነበረ። ዛሬ ግን አብርሽ በሌሊት ጠፍቷል ማለት ነው። ብዙ ተነስታ ሽንት ቤት ለመግባት ብላ ስታገኘው የለም ማለት ነው። ያው እንግዲህ እንደምታዩት ብቻ በጣም ከባድ ነው። የምሬን ነው ብላችሁ ውዶቼ፣ ለማንም አይጠቅም አብርሃም ማለት ይህ አብርሃም ለሩታም እኮ ምንም አይሰራም የምር ማለት መኪናውን ካልነዳ ሰርቶ ወጥቶ ካልገባ ምኑ ነው የሚጠቅመው? እኔ ብቻ አላውቅም። እስኪ ምክንያቱም እንደዚህ ሆኖ አይቼው አላውቅም። ለእኔ ደህና ነው ይሉኛል። የትኛው ነው ደህንነቱ? የታለ አብሮ የሚያስወጣው በሌሊት ምንድን ነው እንዴ? ግራ የሚያጋባ ነገር እኮ ነው። አሁን አንቺ እንደዚህ ቴንሽን መሆን አያስፈልግም እኮ። አሁን ቁጭ በይ። በእናትህ ተወኝ። አሁን እስኪ የምንሄድበት ቦታ እኔ አላውቅም። ሄርሚ ጋር ደውዬ ነበረ ግን የለም እሷ ጋር ብያታለሁኝ። በቃ እኔ ምን እንደማደርግ ከእነሱ ውጭ ሲጀመር ማንም እንትን ሊል ይችላል። በብቻውን ሊሄድ አይችልም በጭራሽ። ሲጀመር እንደዛ ታሞ ተኝቶ ማንት ብቻው ይሄዳል እንዴ? በእርግጠኝነት ወይ ደውለውለታል ወይ መንተው ይሆናል እንጂ ምን እናውቃለን እኛ። ደውለውለት ውረድ ብለው
አንቺ እንዴት በዛ ደረጃ እኔ የእነሱ ብቻ ድምፅ ሲሰማ ምን እንደሚያደርገው እኔ ግራ የገባኝ። ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ ይላል እንትን ሲል አልሄድም አለኝ። በቃ እኔ ምን እንደሆነ አላውቅም። ከእነሱ ጋር የያዘው ነገር ምን እንደሆነ። በነገራችን ላይ ብዙ የተሳሳችሁ ስህተት ቆልፋ ቁልፉን መያዝ ነበረባት። ገባችሁ? ቁልፉን ቆልፋ ቤቱን ቆልፋ መያዝ ነበረባት። ማለት ሽንት ቤቱ ምናምን ውስጥ ነው የሚሆነው በዛ ለጠነ ሰዓት ቆልፋ ቁልፉን መያዝ ነበረባት እንጂ አብርሃም ተነስቶ ይሄዳል ብዬ አላስብም። አይኖ ወይ ደውለውለት ነው እንግዲህ የትላንትና የተለቀቀውን ቪዲዮ እነሱ ከሄዱ በኋላ የተመካከረውን አይተው ጸበል ሊገባ ነው ምናምን ጸበሉንም ሐኪሙንም እያሉ ሲሉ ስለነበረ በቃ ኤፍሬምም ከተነቃበት ከባድ ነው ይሄ ነገር። እውነት ነው ግን ግልጽ ነገር ነው እና ወስዶት ነው ብዬ ነው እንጂ እሱ አይሄድም። ይሄዳል መኪና መያዝ ያውቃ አይዶ ነው። እሺ ምንድነው? ሰላም ናችሁ? አብሽስ አላውቅም። ስልኩም አይሰራም። ቆይ ተረጋጊ። ቆይ አላውቅም። ስንት ሰዓት ነው ያጣሽው? በሌሊት ነው። እኔ ለሽንቴ ነበር የተነሳሁት። በእግዚአብሔር ምን ላድርገው? ቆይ በነገራችን ላይ አሁን ከሄዱ ሲንጫጩ ይዘውት ነው የሚጠፉት ወደ አንዱ ከተማ ማለት ነው። ኧረ ያልፈለግኩት ቦታ የለም ሄርሜላ፣ ያልፈለግኩት ቦታ የለም። እኔ በጨረሻ አንቺ እንዴ ሌሊት እኛ በሌሊት እንቅልፍ ከምንነሳሽ ብለን እኮ 11 ሰዓት እኮ ከቤት የወጣው። ግራ ገባኝ። በሌሊት ስትወጣልኝ ግራ ገባኝ። እኔ ጋር ቢመጣ ምን ደስ ባለኝ፣ ግን በሌሊት የት ነው የሚያስወጣው እሱ? ግራ ገባኝ። ምን አውቃል? ሲጀመር ራሱ ሊወጣ አይችልም። በፍጹም ራሱ ሊወጣ አይችልም። እነሱ የግዴታ ይህንን ልጅ መጥተው ራሱ ጠርተውት ካልሆነ በስተቀር ቢሆንስ ወይ የሆነ ነገር ተፈጥሮ ቢሆንስ? ወይኔ ተይ በእናትሽ ኤርሚ፣ በእናትሽ እንደዚህ ነገር ጨናነቅሽ ፈልጊያለሁ። ግን ማታ እንቅልፍ ተኝቷል በስትክክል። ማታ አንቺ በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በቃ ሰላም ነው ነው የገባሽ። ጠዋት ላይ ሐኪም ቤት አብሬው እንደሚሄድ ነው የማውቀው። ምን እንደተፈጠረ የማውቀው ታሪክ የለም። ለልጅሽ ሐኪም ቤት የት ሄዱ ነው? ወይ ዳኒ ጋር ደውላችኋል ወይ አንዳችሁ? ዳኒ ስልኩ አልሰራም አለኝ። ሲጀመር አንቺ ዳኒ ትናንትና ከኛ ጋር ያንን ሁሉ እየለፋ እሱ ራሱ ምንድን ነው አሁን እስክትመጪ ድረስ ነበር የጠበቅኩት። እንሂድ ወይ ደግሞ አንቺ እዚህ ጠብቂ። በቃ እኔና አብርሽ እኔና ዴቫን ሂድ። ምን ሄደው ሩታ ጋር ይሆናል ነው እሱ። ምናልባት አንቺን ሲያይበት እንዳይሉ እነሱ መጥተው ካልወሰዱት በስተቀር የት ይሄዳል? ደብቀው እኛ ጋር አልመጣም ብለው እንዳያፋልጓቸው እያየሽ ስትወጪ መስለ ስራታና በቃ ጤናው ላይ ነው ያለው ታውቃለህ። አሁን የእሱ ክፋት ላይ አይደለሁም እና በኢየሱስ ስም ምንድን ነው ማድረግ የሚቻለው? በምን አይነት መንገድ ልንመልሳቸው እንችላለን? እንዴ ሲጀመር እንደዛ ሲያንገበግባቸውና አይቀመጥም አብርሃም አይቀመጥም እንወስዷለን ያሉት ያለ ምክንያት አይደለም። ገባሽ አይደል ጉዜ? እኔ ምን ይላልክ አሁን ይኸውልሽ ልጁ ብቻ በጤናው ላክኝ። ልጁ በጤናው ላገኘው እኔ ግራ ግብት ብሎኛል። አሁን ይሄ ሁሉ ነገር ስልችት ነው ያለኝ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ይሄ ልጅ እንዴት ነው ጤናው ላይ የምመልሰው? እሺ እንዴት ነው መመለስ የሚቻለው? እንዴት ነው መሆን የሚችለው? ምንድነው እናቱ ቤት ማደርን በዚህ ልክ ደግሞ እሱ ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ይወጣል ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር። ምን በቃ ሌላ ነገር ያሰበ እስከሚመስለኝ ድረስ እንዴ እነሱ አንቺ በሌሊት መጥተው ልጁን አንቀልቅሉ ለመውሰድ ነው የዚህ ነው እንዴ? በነገራችን ላይ እኛ ብሾች ከሆነ በኋላ የሆነ እንደዚህ ጠርጥሬ ነበር ምናምን እንላለን እና እናንተ ከጠረጠራችሁ እኮ ቁልፉን ማንሳት ነበረባችሁ። ችግር አልነበረውም ግን ቢያንስ በጤናው እንኳን ይሆን ይችላል። እግዚአብሔር በዚህ ላይ ግራ ገባኝ። ቆይ ተረጋጊ። ዴቪድ ይበስና እንወጣለን አብረን። አንዴ የተነሳሽው ሌሊት ወይስ ስንት ሰዓት ራሱ ነው? አያስታውቅም። 11 ሰዓት በሌሊት
እሺ እሺ ምን እሺ ምን ያወራሽው ነገር አለ ጊዜ? ኧረ እኔ ምንም አላወራሁትም። በቃ ነገ ሐኪም ቤት እንሄዳለን። በቃ እንደዚህ ነው። በቃ ብዙ ነገር አወራን። በቃ ማውራት ያለብን እሺ